እናትህን የወዳልኩ ቦታ ሄዱ። እዛኔ ቤተሰቦች ላይ አርፈው መታከም ይችላሉ። ሙሉ ክፍያውም ተችሏል። ይሄማ አይሆንም። የባህል ሐኪሙን ማፈላለግሽ ሳያንስ ጭራሽ ክፍያ በፍጹም አይሆንም። ብድር እኮ ነው። ሰርተህ ትከፍለኛለህ። ለእናትህ ሕክምና ያለህ እንደጨረስ አውቃለሁ። እንዴት ብዬ እንደማመሰግንሽ አላውቅም። ውለታ መላሽ ያደርገኝ። ግድ የለም ትመልሳለህ። በቃ አሁን ደውለህ ንገራቸው እሺ? እኔ ግን የምሄድበት ቦታ አለ። ትንሽ አትቆይም? ወይ አልችልም። ከሱ ጋር ቀጠሮ አለብኝ። ከማን ጋር? ምን አታውቀው? ኦኬ ወንድ ነው? አዎ። ምን ችግር አለ? አይ እንዲሁ ብቻ ግን ጠንቀቅ በይ። ምን እንዳልኩ አይታወቅም። ታውቂያለሽ ሰውየው? አይ ገና ዛሬ ነው የማገኘው። ድርጅት አለውና ሰራተኛ ይፈልጋል። እና ብቻሽን ከምትሄጂ አብሬሽ ልምጣ? አይ አያስፈልግም። ሰው ያለበት ቦታ እኮ ነው የምንገናኘው። ደግሞ ሰውየው ጥሩ ሰው ይመስላል። ስለማታውቂ ሰው እርግጠኛ ሆነሽ ማውራት አትችይም። እሺ እጠነቅቃለሁ። በቃ አሁን ግን ልሂድ እሺ? የማታውቀው ሰው ጋር ብቻዋን ደግሞ እኮ ወንድ ነው። አይ ብቻዋንማ መተው የለብኝም። ሰውየው ምን ማለት ነው? እንዴት ሳይሽ እንደነበር አይቼዋለሁ። ለስራ ሳይሆን ለሌላ ነገር ነው የፈለግሽ። ቅዱስ ነው አንተ እንዴት እንዳየኸው አላውቅም። እሱ ግን አንተ እንደምትለው ታስተያየት ያይኝ አልነበረም። እንደዛ ከሆነ ለምን አብረሽ መጣሽ? ምክንያቱም ሶፊት ያንተን ክብር ማሳጣት ስላልፈለግኩ፣ ልክ አለመሆኑን ደግሞ ሶፊት ሳይሆን ለብቻ መናገር ስላለብኝ ነው። ቀስ ብዬ ተከትዬ ልትወጣ። ይቅርታ ግን አልተቀየምሽኝም አይደል? ልክ አላደረኩም። ይቅርታ በጣም ችግር የለውም። እኔ በጥሩ መንገድ ነው የተረዳሁት። በቃ መንገድ ላይ ነው ቆሜ ነው። ሌላኛው ዘዴ እሱም ማክበር ሶፊት